ሀይሚና ሩታ ተገናኝተዋል ማለት ነው። እንዴት ነው አያምርባቸውም? በጣም ነው የሚያምርባቸው ማለት ነው። ሀይሚ ያው ትናንትና በለቀቀችው ቪዲዮ በጣም ያው ተመልካችን አስቀይማለች ማለት ነው። ነገር ግን ቢሆንም እንግዲህ ምንም ማድረግ አይቻልም። ለዚህ ለጥፋቷ ይቅርታ ማለት አለባት ማለት ነው። ምክንያቱም ተመልካች እሷን ብቻ ሳይሆን ሩታ ስንት ነገር ነው የምትባለው። ነገር ግን በዚህ ልክ ሩታ ወጥታ ለተመልካች ክብር እንትን አላለችም ማለት ነው። ክብር የተመልካችን ክብር አላወረደችም እና እንግዲህ ሩታና ሀይሚ በዚህ መልክ ፏ ብትን ብለው ተገናኝተዋል ማለት ነው። ዋው በጣም ደስ ይላል ማለት ነው። እንግዲህ ሩታም ከአብርሽ ጋር እንደተጣላች እናውቃለን ማለት ነው። እንዲሁም ሀይሚም ከብሩክ ጋር እንደተጣላች አውቃለሁ እናውቃለን። እናንተ ግን መንፈስ ነው ልበል እንዴ? መንፈስ ነው፣ በጣም ኃይለኛ መንፈስ ገብቷል ቡታጅራ በነገራችን ላይ ማለት ነው። እንዴ ኧረ ተው፣ ምን አስባችሁ ነው? በዚህ ልክ እንደዚህ መሆን የለበትም ማለት ነው። እና ያው በጣም ደስ ትላላችሁ። እውነቴን ነው የምላችሁ። እስኪ ፍቅር አምጡ፣ እስኪ እኛን ዘና የሚያደርግ ነገር አምጡልን። የምሬ ነው የምላችሁ። በፊት እኮ የሚያመጡት ነገር ድራማቸው ያኔ ፕራንክ በነገራችን ላይ በጣም ደስ የሚል ፕራንክ እየሰሩ ነበር። እኛ የልቅስ ከዚህ ከሚያለቃቅሱ ሁልጊዜ እኛ ለቅሶ ምርር ብሎናል፣ ስልችት ብሎናል። እና ፕራንክ ቢያመጡልን ምናምን በጣም ለእኛ ደስ ይለን ነበር። ነገር ግን እነሱ ያው ፕራንክ ለእኛ ማምጣት አልቻሉም ማለት ነው። እና ለዛ ነው። ሰላም ሰላም፣ ውድና የተከበራችሁ የፋንታይ ጎንደሬዋ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። እኔ ምርጣ ምርጦች ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። እንዲሁም ሰብስክራይብ ስለምታደርጉ እናመሰግናለን ማለት ነው። እና ደግሞ ስለምትሰድቡኝም ተዋት ስደቡኝ እናንተ ግን ማለት ነው። ቆይ ምንድን ነው የምትሰድቡኝ ማለት ነው? እና አትስደቡኝ። ስለዚህ ስለምታበረታቱን ደግሞ እናመሰግናለን። ሰው እንግዲህ ሀይሚና ሩታ ተገናኝተዋል ማለት ነው። እና እንዴት አያቸዋቸው? በጣም ያምራሉ አይደለም? ምርጦች፣ ምርጦች። አዎ እንግዲህ ሁላቸውም ከባላቸው ጋር ተጣልተዋል ማለት ነው። ስለዚህ ያው እንግዲህ እነሱ የሆዳቸውን እያወሩ ነው ማለት ነው። እናንተ ግን ሩታ ግን ማለት ነው ሆዷ ግን አልገፋም። ያጀማ ሆዷ አልገፋም ወይ? ከምር አሁን ግን በጣም እየወፈረች ነው። እኔ ግን ውሸት መስሎኝ ነበር። ለምን እንደሆነ ታውቃላችሁ? ሁሉም ነገር ፕራንክ ስለሆነ ማለት ነው። ፕራንክ ነው ስለሚሉ እኔ እኮ አሁን ዩቲዩበሮችን ማመን አቁሜያለሁ። ታውቃላችሁ አይደለም? አሁን ዩቲዩበሮች የሆነ ነገር አድርጊ ምናምን እንደዚህ በገንዘብ ደረጃ በብር ደረጃ አሁን የሆነ ሰው ታሞ ምናምን እንርዳ ቢሉኝ እኮ አሁን ሀሞቴ ነው ፍስስ ያለ። ለምን እንደሆነ ታውቃላችሁ? ሁሉ ነገር ውሸት ፕራንክ፣ እንደገና ደግሞ ኤዲት የሚያደርጉት ነገር ምናምን እሱ ተደበላልቆበት ስላለ ብዙም አላምናቸውም። ይቅርታ አድርጉልኝና ማለት ነው። እና የዚህን ያህል እየሰሩ ያሉት በጣም አንዳንዴ ያለው ነገር ይከብዳል እውነት ለመናገር ግን ደግሞ ያው ስራ ነው፣ ምንም ማድረግ አይቻልም። ይስሩበት። አንዳንዴ ስታስቡት ስራ ነው፣ ይስሩ። ለምን እነዚህ ልጆች ሀገርን ከሀገር ብሔርን ከብሔር ሃይማኖትን ከሃይማኖት እስካልነኩ ድረስ እስበሳቸው ምንም ችግር የለውም። አንዳንዴ ቆም ብለን ስናስበው ማለት ነው። ምክንያቱም እንደምታዩት ሀገራችን ሰላም የለም፣ ጦርነት ነው። ከዛ ባሻገር ደግሞ አንድ ነጋዴ ልነግድ ብሎ ቢነግድ አስባችሁታል? ገና ከመጀመሩ ፈቃድ አውጣ ይባላል፣ ንግድ ፈቃድ ይባላል፣ ምን ይባላል። እና ይሄ ነገር ስላለ በጣም ያስጠላል እውነት ለመናገር ማለት ነው። ስለዚህ አይፈረድባቸውም፣ ይስሩ ማለት ነው። ምንም አይደለም። እኔ በበኩል ይስሩ፣ ግን ደግሞ እነሱ ሲሰሩ እኛን እናንተ ራሱ ማበረታታት አለባችሁ። የመዳም ቅመሞች ጌታ ነው የምላችሁ። እኛን እያበረታታችሁን አይደለም ባይዘው ይለሽ ለምን እኛን ማበረታታት አለባችሁ። እውነቴን ነው የምላችሁ። ግን እኛን ግን ስለማታበረታቱን አንዲት የአረብ ሀገር ሴት ሄድና ከኢትዮጵያ አንድ ወይ ፀጉር ቤት ትከፍታለች፣ ወይ ምን ቤት ትከፍታለች፣ ወይ ቡቲክ ቤት ትከፍታለች። ገበያ የለው ምን የለው በቃ የስራውን ባህሪ አታውቀውም ጸባዩ። ምክንያቱም እሷ መዳም ቤት ነው የለመደችው። እና እንደዛም ሆኖ እያለ ቢያንስ እስከምትለምድ ድረስ የምር መንግስት የሆነ ነገር ቢያደራጅላት ወይንም ግብር ከአቅሟ በላይ እንትን ባይልባት ኢትዮጵያ ላይ አርፋ መስራት ትፈልጋለች። የአረብ ሀገር ሴት ደግሞ ጀግና ናት፣ ብረት ናት፣ ለምንም ነገር የማትሰበር አንበሳ ታታሪ ናት። እና የሆነ ተስፋ ቁርጥ ስትል ተመልሳ ደግሞ ስደት ትመጣለች። እና ይሄ ነገር በጣም እኔ ይወዛገብብኛል። እና ምን ልላችሁ ፈልጌ ነው እናንተ ስለማታበረታቱ ነው። ይሄው ብዙ ልጆች አሁን አረብ ሀገር ሂደዋል ወደ ስደት ማለት ነው። ከስደት ይበቃናል ብለው ግን እስኪ በዩቲዩባችን እንስራ ምናምን ብለው ሲሰሩ የምሬ ነው የምላችሁ ምንም ቻናላቸው እይታ የለውም እውነት ለመናገር እግዚአብሔርን። ለምን እነሱ እውነተኛ ነገር በቃ ስለ አረብ ሀገር ኑሯቸው ነው የሚያወሩት። በቃ ትምህርት አዘዝ ስለሚናገሩ ቻናላቸው አይታይላቸውም። ለምን ሁልጊዜ ውሸት፣ ሁልጊዜ ፕራንክ ምናምን ነው ማየት የሚፈልግ ሰው። ደግሞ ይሄንን ደግሞ አሁን እኛ ብዙም እኔ በነገራችን ላይ አሁን ኢትዮጵያ ላይ ብሄድ እንደዚህ ያልሆነ ነገር ወርጄ መስራት አልፈልግም። እውነቴን ነው የምላችሁ። አሁን የምሰራችሁ ቪዲዮ እንደዚህ ሆነ እንደዚህ ምናምን ስላችሁ ያኔ
አንደኛ ቻናሉ እንዳይቀዘቅዝ ያው ቻናሉ ለቻናሉ እንዳይሞት በማለት እንጂ እውነት ለመናገር ያን ያህል ብዙ እንትን ይላል ብዬ አይደለም። እና አንዳንድ ልጆች ደግሞ በራስሽ ለምን አትመጭም ምናምን ገለመሌ ገለመሌ እያላችሁ ኮመንት ላይ ተሳደባላችሁ። አንቺ ሰራፈት፣ አንቺ ብጥርቅ ምናምን ትላላችሁ። ችግር የለውም መሳደቡ እንዳለ ሆኖ እኔ አሁን እዚህ ምግብ ላይ ስራና እዩልኝ ብላችሁ እግዚአብሔርን 10 ሰው ራሱ አያየውም፣ 10 ሰው ራሱ ማለት ነው። ስለዚህ ምግብ መስራት ደግሞ በጣም ያደክማል ታውቃላችሁ። ኤዲት ማድረጉ፣ መቁረጡ፣ መቀጠሉ ከዛ ላይ ደግሞ ካረብ ቤት ነው ያለ ነው ይመጣሉ ስናጠፋ ምን ስንል በጣም አድካሚ ነው። ስለዚህ ለምን አበበ ከበደ ጫላ ወለደ አረገዘ ብለን 10 ደቂቃ 5 ደቂቃ ለፍልፈን መልቀቅ ነው የኛ አማራጫችን። ግን ከሀገር ላይ ስንሄድ ጥሩ ነገር ካቀረብንላችሁ ባትወዱን እንኳን ያለ ግድ በወዳችሁ እንድታዩ ትሆናላችሁ ማለት ነው። እና የምልላችሁ ፈልጌ ነው አሁን ያው ሁሉ ነገር ያወራሁባችሁ አበረታቱን። መቤቴን አረብ ሀገር ላይ የምንመለስ እህቶችን አይዟችሁ እያላችሁ ልትደግፉ ነው የሚገባችሁ እንጂ ልትነቅፉን አይገባችሁም። ብዙን ጊዜ አሁን እኔ ሀይሚ እንደዚህ ምናምን ስል አንዳንድ ልጆች ኮመንት በጣም አጸያፊ ስድብ ትሳደባላችሁ። ይሄ ፈጽሞ ስህተትና ስህተት ነው ማለት ነው። እናንተ ደግሞ ቅንቅናም ስለሆናችሁ ነው ማለት ነው የምትሰድቡኝ ማለት ነው። የምታበረታቱኝ ደግሞ አላችሁ ጎበዝ ጀግና። በተለይ ላይቭ ላይ ስገባ እየመጣችሁ ሰፖርት ስለምታደርጉኝ አመሰግናለሁ። እና ይሄ ነው ያለውን ነገር ማለት ነው። ስለዚህ ስለ ሩታና ሀይሚ መጥቼ እንግዲህ ሌላ ነገር አወራሁባችሁ። ምንም ማድረግ አይቻልም። ሰላማችሁ ብዙ ትትረፍረፍ ይበልልኝ እኔ ምርጦች ስለነበረን ጊዜ እናመሰግናለን። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን፣ ጦርነት በቃ ይበለን። እንዲሁም ስደት ላይ ያለ ልጆችን ለሀገራችን ያብቃን። እውነት ለመናገር ስደት ያው ከባድ ነው የሰው ቤት ለመስራት እንጂ ለመኖር ስለማይሆን ፈጣሪ ይርዳን ነው የምለው። በተረፈ አመሰግናለሁ የኔ ወዶች። ይህን ይመስላል። ሰላማችሁ ይብዛልኝ።